በኢትዮጵያ አንድ ከፍተኛ አመራር በታጠቁ ኃይሎች ተገደሉ። ሂዝቦላ ከእስራኤል ጋር የታቀደውን የሰላም ንግግር እንዲሰረዝ ጠየቀ። ፓኪስታን በአሜሪካና ኢራን መካከል የሚደረገው ሁለተኛ ዙር ድርድር ለማስተናገድ ሀሳብ አቀረበች። ሰላም ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች በድጋሚ እንደምንቆያችሁ ከዞላ ኒውስ አሁን የተሰሙ ሰበር መረጃዎችን ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። ወደ ጉዳዮቹ እንለፍ፣ አብራችሁን ቆዩም። በቅድሚያም ሂዝቦላ ከእስራኤል ጋር የታቀደው የሰላም ንግግር እንዲሰረዝ ጠየቀ። የሊባኖስ ታጣቂ ቡድን ሂዝቦላ ከእስራኤል ጋር ሊደረግ የታቀደው የሰላም ውይይት ትርጉም የለሽ ነው ሲል እንዲሰረዝ ጥሪ አቅርቧል። የቡድኑ ዋና ጸሐፊ ናይም ቃሲም እንደገለጹት በውይይቱ የሚደርሱ ማናቸውም ስምምነቶች ቡድኑ እንደማይቀበላቸው፣ ውጤቱም እውቅና እንደማይሰጠው አስጠንቅቋል። የሂዝቦላ ዋና ጸሐፊ ናይም ቃሲም በሰጡት መግለጫ በሊባኖስና እስራኤል መካከል ሊደረግ የታቀደው ንግግር በሀገሪቱ ውስጥ ብሔራዊ መግባባት ያልተደረሰበት በመሆኑ ሊቀጥል አይገባም ብለዋል። ንግግሩ የማይረባ ሲሉ የገለጹ ዋና ጸሐፊው በሊባኖስ ወገን መካከል የጋራ ስምምነት ሳይኖር የሚደረግ ማንኛውም ድርድር ተቀባይነት የለውም፣ የሊባኖስን ጥቅምና ሉዓላዊነት አሳልፎ የሚሰጥ መሆኑንም አመላክተዋል። ይህ የሂዝቦላ ጠንካራ አቋም በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ የሚደረገውን ዲፕሎማሲያዊ ጥረት ትልቅ እንቅፋት ሊሆን እንደሚችልም ተገምቷል። ቡድኑ በንግግሩ ውጤት እንደማይገደድ በግልጽ ማሳወቁ በቀጠናው ዘላቂ ሰላም ለማምጣት የሚደረገው እንቅስቃሴ ይበልጥ ውስብስብ ያደርገዋል ተብሏል። በሌላ ዜና ፓኪስታን በአሜሪካና ኢራን መካከል የሚደረገው ሁለተኛ ዙር ድርድር ለማስተናገድ ሀሳብ አቀረበች። ፓኪስታን የ15 ቀኑ የተኩስ አቁም ስምምነት ከማብቃቱ በፊት በአሜሪካና በኢራን መካከል የሚደረግ ሁለተኛ ዙር ድርድር በኢስላማባድ ለማስተናገድ ሀሳብ ማቅረቧን አሶሲየትድ ፕሬስ ዘግቧል። የዜና ወኪሉ ስማቸው እንዳይጠቀስ የፈለጉ ሁለት የፓኪስታን ባለስልጣን ጠቅሶ እንደዘገበው ሀገሪቱ ይህንን ጥያቄ ያቀረበችው ውጥረቱን በዘላቂነት ለመቀነስ ካላት ፍላጎት በመነሳት ነው ብለዋል። በኢራንና በአሜሪካ መካከል ሁለተኛ ዙር ድርድር በቅርብ ቀናት ውስጥ ምናልባትም ሐሙስ ዕለት ሊደረግ እንደሚችልም ተዘግቧል። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል የተሰራጨው መረጃ ሐሰተኛ ነው ሲሉም አስተባብለዋል። የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረው ሰነድ መሰረተ ቢስ፣ የተቀነባበረና ሐሰተኛ ነው ሲሉ አጣጥለው አስተዳደሩ ሰነዱን ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማነሳሳት የታወጀ መሆኑን አስጠንቅቀዋል። ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ አስተዳደሩ ሰጥቶ የተሰራጨው ደብዳቤ መሰረት ቢስ ፈጠራና የተለመደ ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ ለአስተዳደሩ የተሰራጨው ደብዳቤ መሰረተ ቢስ ፈጠራ፣ የተለመደ ማጭበርበር ድርጊት የተሞላበት ነው ሲልም ገልጿል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎች የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። እጅግ አሳዛኙ ዜና ከፍተኛ የፖሊስ አመራር የነበሩት ኮማንደር አልማዝ ዮሐንስ በታጠቁ ኃይሎች ተገደሉ። በካምባታ ዞን ፖሊስ መምሪያ ከፍተኛ አመራር የነበሩት ኮማንደር አልማዝ ዮሐንስ የትንሣኤ በዓል ከቤተሰቦቻቸው ጋር አሳልፈው ወደ ትምህርት ገበታቸው ሲመለሱ በታጠቁ ኃይሎች በተከፈተባቸው ጥቃት ሕይወታቸው ማለፉ ተሰምቷል። ኮማንደሯ ማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን በኩል ተመርጠው በሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ የስትራቴጂክ አመራር ስልጠና በመከታተል ላይ ነበሩ ተብሏል። ግድያ የተፈጸመው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ35 ደቂቃ ላይ ኮማንደሯ ከቤተሰብ ጥያቄ ወደ አዲስ አበባ በመመለስ ላይ ሳሉ መሆኑን የዞን ፖሊስ መምሪያ ባወጣው የያዘን መግለጫ አረጋግጧል። ኮማንደር አልማዝ የሁለት ሴትና የአንድ ወንድ ልጅ እናት ነበሩ። የከምባታ ዞን ፖሊስ መምሪያ በከፍተኛ አመራሩ ሞት የተሰማውን ጥልቅ ሐዘን ገልጸው ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝተዋል። በእኛ በኩልም ትልቅ መጽናናትን ተመኝተናል። እስካሁን አዳዲስ መረጃዎቻችን ነበሩ። የተወደዳችሁ ቤተሰቦቻችን ስለተከታተላችሁ እያመሰገንን በእኛ በኩል ቸር ወሬ ያሰማን ብለናል።